ታውቃለህ? እኔ የኢየሱስ ተከታይ ነኝ። በገባኝ መጠን በተረዳሁት ኢየሱስ ክርስቶስን ወድጄና ፈቅጄ የምከተል ነኝ። ነገር ግን አሁን እያንዳንዱ ነገር አስጠልቶኛል። የተከተልኩት ሳይቻ ይመስላቸዋል። አንደኛው። ሁለተኛ ስራ ትተህ ሁልጊዜ ቸርች መገኘት አለብህ ይላሉ። ሶስት በምንም ምክንያት የሌላ እምነት ተከታይ አብሮ ከታየ በቃ እንደ ኃጢአተኛ ማየት፣ እርስ በርስ መተቻቸት፣ አለመቀባበል፣ አንዱ ሲወድቅ ከውድቀቱ እንዳይነሳ መጣጣር እና በእውነት እንደ ዘንድሮ የእግዚአብሔርን ስም አሰድበነው አናው። የፕሮቴስታንት ወንድምና እህቶች አሉ ከሌላ እምነት ተከታይ ጋር አብሮ መታየት እንደ ውርደት የሚያዩ፣ እንደ ዲያብሎስነት የሚያዩ። በቃ ክርስቶስ ቁልፍ የራሳቸው ቁልፍ ያለው ለነሱ ብቻ የተሰጠ ማንነት የሚመስላቸው ደካማ ጀጅመንት አላሉ። ይኸውልህ እኮ እሱ ይጠጣል፣ እሱ እኮ ያጨሳል፣ እሱ እኮ እንዲያደርጋል ይልሃል። በጸሎቱ እንኳን አታዩም እንዴ? ጸሎት እንኳን ሲደረግ መጽሐፍ ቅዱስ ላይ እንደው መጽሐፍ ቅዱስ አንባቢ ነን ትላላችሁ። ምንድን ነው የሚለው? አንድ ሁለቱ ጸለዩ። አንድ ፈሪሳውያንና አንድ አይሁዳዊ መጸለይ ጀመሩ። አንዱ ምን አለ? እግዚአብሔር አምላክ ሆይ እንደሱ ስላላረከኝ አመሰግናለሁ፣ እንደዚህኛው ስላላረከኝ አመሰግናለሁ፣ እንደዚህኛው እንደዚህ ስላላረከኝ አመሰግናለሁ እያለ መጸለይ ጀመረ። ይሄኛው ደግሞ መስኪን አለ፣ እኔ ኃጢአተኛ ነኝ፣ እግዚአብሔር አምላክ ሆይ አንተ እንደ ቸርነት ይቅር በለኝ፣ አንተ ሁሉን ነገር አንተ አድርገው በሚል ያለ መዘባነን ያለ ግብዝነት ጸሎት አደረገ እና እግዚአብሔር አምላክም የተቀበለው ጸሎት የማንን ነው? የምኑን ነው? የዛ መስኪኑን እኔ ኃጢአተኛ ነኝ ያለውን ነው። እነዚህ ግብዞች ናቸው። ድኛለሁ ብሎ የሚደነፋ ግብዝ አስተሳሰብ ያለው ነው። የክርስቶስ ማንነት ምንም አይመለከተውም። ስለሱ መዳን እንዴት በላይ ክርስቶስ እንዲሁ በጸጋው አድኖናል። ከዛስ የእኛስ ምን ስላረግን ምን ስለሰራ? እንዲሁ በጸጋው። ከዛ በኋላስ እሱ የወይን ግንድ ነው፣ እኛ ቅርንጫፎች ነን። ተግባባን? ፍሬ ማፍራት አለብን። ፍሬያችን ግን በፍቅር የሚመጣ እንጂ በጸብ የሚመጣ አይደለም። አንድም በወንጌል በአንድ ጸሎት ቀለሜ የፈወሰው ሰው የለም። ልዘግብ ቀለሜ በደንብ አድርጌ ልንገር፣ እግዚአብሔር ምስክሬ ነው። አንተ እውነት ኦርቶዶክስ በተሰበሰበበት አንተ ቁጭ ብለህ ሻይ ቡና ትላለህ? ልትል አትችልም። በማ የተነሳ ተጠልተ ነው? በኢየሱስ ክርስቶስ ስብከት ተጠልተ አይደለም። እርግጠኛ ሆኜ እነግርሃለሁ፣ ፓስተር ቸሬ ቤተክርስቲያን ቢሄድ ራሱ ኦርቶዶክስ ቤተክርስቲያን በፍቅር ሰላም ይሉታል፣ ጴንጤ መሆኑን እየታወቀ። እርግጠኛ ሆኜ እነግርሃለሁ፣ ነቢይት ብርቱካን ኢትዮጵያ ላይም ሆነ ውጪ ኦርቶዶክስ ያሉበት ጋር ብትሄድ በፍቅር ሰላም ይሏታል። ለምን? በጸብ አልሰበከችም፣ ትዕቢተኛ አይደለችም፣ ሌሎችን አላንቋሸሸችም። አየህ? ስለዚህ የትም ቦታ ብትሄድ ይቀበሏታል። ሌሎችም አሉ። ዶክተር ወዳጄ ነህ። ጴንጤዎች በጣም ነው አብዛኛዎቻችሁ የምትጠሉት። ለምን? ሌላውን ስላከበረ። አብዛኛው አለ። አሁን ፓስተር ቶሎሳ ማንም የሚጠላቸው የለም። እኔ አሁን ኤኒታይም ባገኛቸው ሰላም እላቸዋለሁ። ጥላቻን የሰበክ ጊዜ የሌላውን እምነት እስፔሻሊ ዓለም ላይ ከ10 ሺህ በላይ ሃይማኖት እያለ አንድ ሃይማኖት ላይ ፎከስ ማድረግ ምን አይነት ጥላቻ እንዳለ ማሳያ ነው። ለአንድ ደቂቃ ኦርቶዶክስን ሳትናገር ትምህርት መስበክ አትችልም። አታውቀውም ክርስቶስን። ምልህ ለዛ ነው ክርስቶስ ለማናችንም ጠበቃ ሁኑልኝ አላለም። እካክ የእኛ ጠበቃ ካስፈልገውማ ጌታ አይደለም ክርስቶስ። የኔ ጠበቃ አስፈልገው ኢየሱስ የኔ ጌታ እኔ ጌታ ነው ብዬ መናገሩን እንጂ ጠበቃ ልሆንለት አልችልም። this is the biggest problem። አሁን ያሉት ጴንጤዎች ጋር ችግሩ ምንድን ነው? ሁሉም እያልኩ አይደለም። እነ ቀለሜ ጋር ያለው እካክ ማንነት ምንድን ነው?
እኔ ነኝ ቁልፉን ያዝኩት ለኢየሱስ ጠበቃ ነኝ ብሎ ይመጣል። በአናትህ ተተከል። አንተ የምታመልከው ኢየሱስ አውሬውን ነው። ደግሜ ልንገርህ፣ አንተ የምታመልከው አውሬውን ነው። ፍቅር የማያውቀውን ኃይለኛውን፣ ጸበኛውን፣ ተደባዳቢውን፣ ሐሰተኛውን ኢየሱስ ታውቀዋለህ። ፍቅርን የሚሰብከውን ኢየሱስ አንተ ጋር ገና አልመጣም፣ አታውቀው። አመፀኛውን፣ ትቢተኛውን፣ ተደባዳቢውን ኢየሱስ ታውቀዋለህ። በሽመል ነው የምቀጠቅጣችሁ እያልክ ነው የምትናገረው። ዱላይን አነሳለሁ የምትል ባለጌ ሰባኪ። ዱላይን አዞራለሁ ወደ ሉተራውያን እቀጠቅጣችኋለሁ ምናምን የሚባል የትቢተኞች ኢየሱስ ያንተ ኃይለኛው ሌባ ወሮ በላው ሐሰተኛው ኢየሱስ ነው አንተ ጋር ያለው። እውነተኛው ኢየሱስ ካልም ያደርጋል፣ ፍቅር ይሰብካል፣ በፍቅር መንገድ ከሁሉም ጋር ይስማማል። ዳር ነው ማሲዝ ይላል። መጣ ዳር አስይዛለሁ በዚህ ከመጣ ምናምን። ይሄ መሀይም ስትሆን የምታስተምረው ስብከት ነው። መሀይም አውሬ ክፉ ስትሆን ዳር አስይዛለሁ ከኔ ጋር ገጥመም የሚል የባለጌ የመረኖች የዱርዬ ሐሰተኛው ክርስቶስ ነው። እውነተኛው ክርስቶስ ሲቀጠቅጡት እንኳን የሚሰሩትን አያውቁምና አምላኮ ይቅር በላቸው ያለ ክርስቶስን ነው የማውቀው። ለክርስቶስ ብሎ የሚወቀሰው ሲደበድቡት ምንም እንደማያውቀው ያደረገ አምላክን ነው። ያንን ፍቅር የሚሰብክ ክርስቶስ ቀለሜ ጋር አለ። ያንን ፍቅር በፍቅር የሚሰብክ ክርስቶስ ቀለሜ ቤት አለ። አውሬው ነው ያለው። የአውሬው የርኩሱ መንፈስ ያለበት እሱ ነው እሱ ጋር ያለው። እና እሱ ቤት ተሰብስበው ክርስቶስ እንደተሰበከ አድርገው ሲያደርጉ ሳይ በጣም አዝናለሁ። በጣም ኤፍሬም ባለ ጊዜው ባዶ ጉራ መሀይም፣ ባዶ ጉራ መደንፋት። ይሄ ክርስቶስን ማወቅ ነው። ማርያምን ወደዷት እኮ ማርያምን ወደድ ግጥም ከማንም ሴት በላይ ለእኔ ቅድስት ድንግል ማርያም ልዩ ስጦታዬ ናት። ለዮሐንስ ይኸው እናት ብሎ አለው። ለዮሐንስ ከሰጠ ለእኔ እናት ላትሆን ነው እንዴ? መልአኩ መጥቶ የተባረክሽ ነሽ አለ። ኤልሳቤጥ ጻድቅ የሆነች ሴት የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል ብላ ነው ክብሯን ከፍ ያደረገችው። ቀለሜ ከክ ስላዋረዳት እኔ ላዋርድ ነው? ምልጃ እኮ እግዚአብሔር ምስክሬ ነው የምለው ምድራዊ ምልጃ። አሁን ለምሳሌ ልጠይቃችሁ እንደው እንትን በኋላ ከአድዋ ድል በኋላ ለመጣችሁ ልጠይቃችሁ አንድ ጥያቄ ነው የምጠይቀው። ቢል ጌት የኮምፒውተር ሶፍትዌር ፓተንት ነው ያለው። አላራ ፒፕል ዶንት ጉግል ፓተንቱ አለው። ብዙ ሰዎች አሉ፣ ግን ዋናው ፓተንት ማለት ሰርቲፋይድ የሆነ ማንነት ያለው የሱ ነው። ብዙ ኮምፒውተር ፕሮግራመር አይቲ ቴክኖሎጂ ምናምን የሚሰሩ አሉ። በደንብ አድርገው ኮምፒውተሩን በትነው የሚሰሩ ሌሎች ብዙ አሉ። እዚህ ጋር ልብ በሉ። ኢየሱስ ክርስቶስ ምንድነው መጽሐፍ ቅዱስ ላይ እኔ የወይን ግንድ ነኝ ይላል። ቅርንጫፎች አሉት። ቅርንጫፎቹ በፍሬያቸው ነው የሚታወቁት። ፍሬ የሌላቸው ይወገዳሉ። ቢል ጌት የሶፍትዌር ዋናው እሱ ነው። ኮምፒውተር አለው። በኮምፒውተሩ በጣም በሱ በእውቀት የሚበልጡ ብዙ ሰዎች አሉ። እዛ ላይ ኮምፒውተር ኢንጂነር ከሆንክ በዛ ስራ ሌሎችን እያስተማርክ ማሰልጠን ትችላለህ፣ መስራት ትችላለህ፣ የፈለግከውን ነገር ማድረግ ትችላለህ። በዛ ውስጥ እስከሄድክ ድረስ መጽሐፍ ትችላለህ፣ የተማርከውን እዛ ላይ። አሁን ለምሳሌ እሱ ብቻ አይደለም፣ ቢልጌት ብቻ አይደለም መጽሐፉን የጻፈ። ከዛ በኋላ አሻሽለው የጻፉ ስለ ሶፍትዌሩ ብዙ 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 በቴክኖሎጂ ከዛ ወስደው የተማሩ ብዙ ሰዎች አሉ። ብዙ ትምህርት ቤቶችም አሉ። ስፔሻሊ ወን ካም ቱ ካሊፎርኒያ ሲሊከን ቫሊ ይባላል እና ሲያትል ብትሄድ አለ እንደዚህ የቢልጌት ካምፓኒዎች በጣም የተመራመሩ እና ትልቅ ደረጃ ያደረሱት መጽሐፍ የጻፉ
ብዙ ነገር ያደርጉ ማለት ነው። እነዛ ሰዎች የዚህ ካምፓኒ ውስጥ ባለቤት አይደሉም? ድርሻ የላቸው? የተሸወዱት ምን መሰላችሁ? በአብዛኛው እነዚህ ምንድን ነው ኢየሱስ ክርስቶስ በሰጠው ጸጋ ልክ ስትሞት በነፍስ እንደምትኖር አስረስቷቸዋል። የሁሉም እያልኩ አይደለም። መካነ ኢየሱስ ይሄን አትልም። መካነ ኢየሱስ ከቨራፕ ነው የምትሰጠው። ምን አይነት ከቨራፕ ነው? ቅዱሳን አማላጅ ናቸው ላለ ማለት ቅዱሳን ይጸልያሉ ብላ ነው የምትለው። የሞቱ ቅዱሳን ጸሎታቸው አይቋረጥም ትላለች። ያ ማለት ምልጃ እኮ ነው ማለት ግን አይፈልጉም። አያችሁ፣ ምልጃ ካሉ ከኦርቶዶክስ ለምን ወጣችሁ ሊባሉ ነው። ለሽቀላው ለቢዝነሱ አያመችም። በየቦታው ሱቅ በደረቴ ለመክፈት አያመችም። ስለዚህ ምን ታደርገዋለህ? ዩ ሹገር ኮድ ሹገር ኮድ ምን ታደርገዋለህ? ጸሎት ያደርጋሉ ብለው ምልጃውን ያቀሉታል። አየሽ፣ ና መካነ ኢየሱስ ግባ፣ ና እናውራ። መካነ ኢየሱስ የሞቱ ሰዎች ምን ያደርጋሉ ይላሉ? ጸሎታቸው አይቋረጥም። ዶክተር ሻውልን ጠይቁት። የቀለሜ ጓደኛ ነው። ጠይቁት። ዶክተር ሻውል ይመልሳል። ጸሎት ያደርጋሉ። ምን ግን ምልጃ አይደለም። ታዲያ ምን አስጠለየው? ጸሎት ማለት ምልጃ ነው። ለእኔ ብለህ ከጸለይክ ምልጃ ነው። ይችን ነገር ሹገር ኮድ ያደርጓትና ለምን ከኦርቶዶክስ ሊወጡ ነው? ኦርቶዶክስ ሊመለሱ ነው። ስለሚመለሱ ምን ያደርጋሉ? ያቺን ነገር ምን ያደርጓታል? ኖ ይላሉና ይሸፋፍኗታል። ይችን መንጭቅ ያወጣሁባችሁ እኔ ነኝ። ካሁን በኋላ አንድ አይደላችሁም ስትባሉ ነን ብላችሁ መልሱ። ና ግባና መልስ። ምንም ችግር ና ከመሆነ ናና ነው። ለምን ፈራኝ? በፊት እኔ ቤት አይደል እንዴ ስትርመጠመጡ የምትሉት? ምን አስፈራ? እውነቱን ነው ምን መካነ ኢየሱስ ለብቻዋ ናት። መሰረተ ክርስቶስ ለብቻዋ ናት። እያንዳንዳችሁ ብቻ ሶላ ስክሪፕቸርስ ብላችሁ ተረት ነው። ሌላው ሶላ ስክሪፕቸርስ አልከኝ ለሚያስክ ኮስጂ መጽሐፍ ቅዱስ ብቻ ካልክ ሉተር መጽሐፍ ቅዱስ ውስጥ የለ። ለምን ትጠቅሰዋለህ? መጽሐፍ ቅዱስ ብቻ ካልከኝ ሉተር መጽሐፍ ቅዱስ ውስጥ የለ። ለምን ትጠቅሰዋለህ? ለምን ታጣቅሳለህ? አይደል እንዴ? ኦርቶዶክስ ስታጣቅስ ኧረ አይቻልም። ሉተር ግን ይጠቀሳል። ሌሎችም እነ ካልቪኒስቶቹ ሌሎችም ይጠቀሳሉ። በእነሱ የሁላችሁ ሉተር እንደጻፈው እንትና እንደጻፈው እያልክ ታብራራልኛለህ። ኦኬ ደን ኦርቶዶክስ ሌሎች መጽሐፍ እንደጻፉት ብላ ስትል ግን ኦርቶዶክስ አትችልም፣ ጴንጤ ግን ይችላል። ሌብነት ማለት ያ ነው። እንኳን በኦርቶዶክስ አይደለም በሙስሊም ልዘግብ። ያራዳ ልጅ በሙስሊም ስዘግብ ምን ይሆን መሰለ? በሙስሊም ራሱ ሀዲሳቸው ነው የሚነበበው። ቁርአን አለ፣ ሀዲስን ያምኑታል። በየትኛውም እምነት ብትሄድ ተጨማሪ ነገር አለው። የኦርቶዶክስ ሲሆን ተጨማሪ ስላችሁ ምንድን ነው? ያንን ሞር ዲቴል የሚያብራራ ማለት ነው። የተሰራላቸውን ተአምር የሚያብራራ ከዚህም በላይ ታደርጋላችሁ ብሎ ጌታ ኢየሱስ ክርስቶስ ተናግሯል። እሱ ያደረገው እምንት እንደሆነ ከዚህ በላይ ማድረግ ትችላላችኋል። እንኳን ይህን አይደለም ይህን የሾላ ዛፍ ባህር ላይ ተተከል ብትሉት ይሆንላችኋል አለ። ያለውን ነው። ይሄኛው ገድል ላይ ተጽፎ ቢሆን አለቀለት እኮ ኦርቶዶክስ። ይሄ ነገር ገድል ላይ ኦርቶዶክስ ጽፋ ቢሆን አረ ኦርቶዶክስ ቀኑን ሙሉ ኦርቶዶክስን ሲያሙ የሚውሉት እነሱ 10 ዓመት ቀለሜ ዲስኩ እስኪንሸራተት ሽባ እስኪሆን ስለ ኦርቶዶክስ ነው የሚያወራው። 10 ዓመት ነው ማወራችሁ። አየ 10 ዓመት ኦርቶዶክስ ኖር ኢቨን ሲንግል ዴይ ኦርቶዶክስን ሳይል አልዋለም። ማን ነው ባልታዛር ትዝታ ኦርቶዶክስ ሳይል አይውልም። አየ ያ ነገር ነው የሚገርመኝ፣ የሚያስቀኝ፣ ግራ የሚገባኝ። ሌላው ልጠይቅ፣ ከባቢሎን ሆነ
ከአድዋ ድል በኋላ መጣ። እንዴት ነው እነ ሙሴ ጴንጤ ሊሆኑ የሚችሉት? ዘግበኝ። ምክንያቱም እነ ሙሴ ከአድዋ ድል በፊት ናቸው። አንተ ከአድዋ ድል በኋላ ነው ጴንጤ መጣ። እነ ዳዊት ከአድዋ ድል በፊት ናቸው። እነ ዳንኤል፣ እነ ኤልያስ፣ እነ ሄኖክ ከአድዋ ድል በፊት ናቸው። በየት በኩል ተገናኛችሁ? በየት በኩል? ምክንያቱም ሉተር ፈጥሮልህ ሃይማኖት እንዴት እንደዚህ ነው ትላለህ? አየህ፣ ጭንቅላት የለም። ለምን ነጭ ይመለካል? ነጭ ኦርቶዶክስ ያመልካል ይላሉ። በጣም አድርገው ነጭን የሚያመልኩት እነሱ ናቸው። እግዚአብሔር ምስክሬ። ኦርቶዶክስ የራሷ የሆነ ነገሮች አሏት። የራሷ የሆነ ትውፊት፣ የራሷ የሆነ ነገር አላት። የኦርቶዶክስ የኢትዮጵያ አላት የራሷ የሆነ ነገር። ከነጭ ብቻ አትቀበልም። መሀይም አይደለች። ሉተር እንዳለው እንትና እንዳለው እያለች አይደለም የምትለው የራሷ እና ችግሩ ምንድን ነው? አሁንም ነግራችኋለሁ። በፍቅር ከሰበካችሁ ሰው ያከብራችኋል። እኔ ኦርቶዶክስ ነኝ እያሉ ነው ፓስተር ቸሬ ቤት የኦርቶዶክስ ልጆች የሚፖስቱት ካያችሁ። ፓስተር ቸሬ ቤት ግቡ። እግዚአብሔር ምስክሬ ነው የምላችሁ። የሆነ ነገር በፖስተ ጊዜ እኔ ኦርቶዶክስ ነኝ ግን ፓስተር ቸሬ ይመቸኛል ይላል። ዶክተር ወዳጄ ነጋ እኔ ኦርቶዶክስ ነኝ ግን ዶክተር ወዳጄ ነኝ ይመቸኛል ይላል። አንድ ጴንጤ እኔ ጴንጤ ነኝ የኦርቶዶክስ ቄሴ ይመቸኛል የሚል አታመጣም፣ አውሬ ስለሆኑ። አንድ ጴንጤ እኔ ጴንጤ ነኝ ቄስ እንዲህ ይመቸኛል የሚል አታመጣም። ለምን? በክፋት የተሞሉ ስለሆኑ። በክፋት አስተምሯቸዋል ካሉ ይረገጣሉ፣ ካሉ ይሰደባሉ፣ ካሉ ይዋረዳሉ፣ ካሉ ምን ይላሉ? አሁን ለምሳሌ ምን አለች ዘማሪ ሶፊያ ምን አለች? እንደው ትንሽ ኦርቶዶክስ ብታስተካክል ኦርቶዶክስ ሆናለሁ ነው። የሚስተካከል የለም። መስተካከል ካለ አንቺ እውነቱን ተማሪ እንጂ ስለ ኦርቶዶክስ የምታውቂው ነገር እንደሌለ እናውቃለን። እኔ በጣም ወዳት ወዳጅ ናት። ኦርቶዶክስን ለወቃት ልማራት ማለት እንጂ ሳታውቂ ላስተካክላት የሚባል ነገር ሳቄ ነው የሚመጣው። ሳቄ ይመጣል። እና ምንድነው መጠየቅም ገባ። ወንድማችን እንደምታዩት መዝሙር ያሬድ ገባና ስህተት የምትያቸው ነው እንነጋገራለን። ኖ እንደዚህ ናቸው። አሁንም ቀለሜ ገድል እያል ከምትቀበጣጥር ናና ተወያይ ከመዝሙር ያሬድ ቴዲ ቤት ተገናኝ። ቴዲ ቤት ምን አሽመደመደ? ተገናኝ ከዘማሪ ይቅርታ ከዘማሪያም ጋር ተገናኝ። ልክ ነው የኔ ሃይማኖት ትላለህ። ለምን አስፈራ? ምን አስፈራ? ቀለሜ ያውላ ፉከራ ያውላ ምን ለምን አትገጥመም? ለምን አትገጥመም? ያውላ ነገር እኮ በአንድ ውይይት በቃ ሰላም እናገኛለን። እኛም ወይ ከአድዋ ድል በኋላ ከመጣው ሃይማኖት ጋር አብረን እንቀላቀላለን፣ ወይ ደግሞ አንተ ወደ ኦርቶዶክስ ትመጣለህ። የምትፈሯት ምንድን ነው? ኦርቶዶክስ እውነት ስላላት ነው። በፊት ዝም አለች ኦርቶዶክስ፣ ታገሰች። እንደፈለጉ ለፈለፉ ታገሰች። አሁን ልጆቿን በእስልምና በጴንጤም ያሉትን ድባቅ የሚመቱ ልጆች አፈራች። ፕሊዝ ኦርቶዶክስ የውሃድ ወንድሜ ተባረክ። ብዙ ለሙስሊምን መልስ የሚሰጡ መምጣት አለባቸው በኦርቶዶክስ። አሁን ያሉት ለሙስሊም መልስ የሚሰጡ ሁለት ወንድሞች ነው ያሉ። የውሃድ አለ፣ እፎ ያለ። ለምሳሌ አረብ በጣም አረቦች ሴሰኞች ናቸው። እንኳን ምድር ላይ ሰማይ ላይ ሴት ይሰጣል ተብሎ የሚያስተምር ነው። እጅግ ያሳዝናል። በጣም ብዙ አለ። ከሰማችሁት ሊደብራችሁ ስለሚችል ብዬ ነው። ሊደብራችሁ ይችላል። ይሄናው ሙሉ ባሰማ ታብዳለ። እኔ አላልኩኝም፣ እፎይም አላለም።
ምክንያቱም እስልምና ጥላቻ የለበትም። እፎይ በአረብኛ ስለተጻፈ ስለማታነቡ ስለማታውቁ ግን ምን ሆናችሁ ተጫወቱባችሁ እና እጅግ ያሳዝናል። ስለዚህ አሁንም የምላችሁ ምንድን ነው ከጸብ ወጥተን ለመነጋገር ለመተዋወቅ ምንድን ነው የተፈጠረው ብሎ በመጠየቅ ማስተዋሉ ጥሩ ነው ብዬ አስባለሁ። እኔን ቀቅለው ሊበሉኝ የነበረው ታስታውሳላችሁ። እኔ እንድጠላ ትልቁን የሰሩት ሙስሊሞች ናቸው። ምን አድርገው ዮኒ ማኛ ነቢዩ መሐመድን ታመልካላችሁ ወይስ አታመልኩም ብዬ ጠየቅኩኝ። ምክንያቱም በእያንዳንዱ ነገር ላይ ነቢዩ መሐመድ ስማቸው ይጠራል። ምን ስል የመጨረሻ ነቢይ ስለሆኑ ወራዛ ትደውቴ ሁሉም ነቢያቶች ከሆኑ ለምን የመጨረሻ የመጀመሪያ ስለሆነ የተለየ ነገር አለ እንዴ? እያንዳንዱ ላይ የሚጠራው ነቢዩ መሐመድ ናቸው። ከሌላው የሚለየው ምን ነገር አለ? ሁሉም ነቢያቶች ካሉ መጨረሻ ሆንክ ጀማሪ ሆንክ። አሁን በኦርቶዶክስም ሆነ በፕሮቴስታንት ነቢያቶች እኩል ነው ክሬዲታቸው። ተጨምሮ የተለየ የሚሰጠው ማንም የለም። ስለዚህ ለምን ብለህ መጠየቅ እኔን ዮኒ ማኛ ሙስሊምን ተሳድቧል ከዛ በኋላ ተለጣለጠን። እውነት ሲጠየቅ አትናደዱ። ለመስደብም አይደለም ለመሳደብም ክፉም ለማንሳት ብለን አይደለም። ኦርቶዶክስን እንደምትጠይቋት ኦርቶዶክስ አሳ ጎርጓሪ ዘንዶ ያወጣል ነው ይዛ ትመጣለች። ኦርቶዶክስ ጉዳችሁን ለምን እያንዳንዳችሁ ከኦርቶዶክስ በኋላ የመጣችሁ ናችሁ። እያንዳንዳችሁ ለምሳሌ እኔ ሙስሊም የማልሆንበት ትልቁን ነገር ልዘግበ ስላየኋችሁም ጨምሮ አሁን መጽሐፍ ቅዱስ ላይ ዮሐንስ ነበረ፣ ከኢየሱስ ጋር ነበረ። ተግባባ። ዮሐንስ፣ ማርቆስ፣ እነ ሉቃስ ምናምን ከኢየሱስ ክርስቶስ ጋር ነበሩ። ሉቃስ፣ ማርቆስ፣ ዮሐንስና ማቴዎስ አብረውት ነበሩ ከኢየሱስ ጋር ደቀ መዝሙሩ ናቸው። የአዲስ ኪዳን ወንጌል እሱ ነው። ከኢየሱስ ጋር አብሮ የነበረውን ነው ማምነው ወይስ ከ300 ዓመት በኋላ መጥቶ ነቢዩ መሐመድ የተናገረውን ነው ማምነው? አብሮ የነበረውን ከኢየሱስ ክርስቶስ ጋር የነበረውን ነው ማምነው? ከ300 ዓመት በኋላ ፈልስፎ የመጣውን ነው ማምነው? ለማመን ራሱ እስቲ ንገሩ። ከ600 ዓመት ይቅርታ እስቲ ለሙስሊም ጥያቄ ነው። ማን ሰው አሁን የሆነ ሰው እኔን ዮኒ ቬጋስን ነው የሚያምነው? ስለ ዮኒ ማኛ ሲያወራ ዮኒ ቬጋስን ነው የሚያምነው ወይስ ማን ልበል እዮዳብ ጉቶን? እስቲ ልጠይቃችሁ። ከልጅነቴ ጀምሮ የሚያቀኝ ዮኒ ቬጋስን ነው የሚያምነው አንድ ሰው ወይስ በሶሻል ሚዲያ ላይ የሚያቀኝን እዮዳብ ጉቶን? እናንተ ተጠይቁ። ማን ነው የምታምኑት? ዮኒ ቬጋስ ስለኔ የሚልህን ነው የምታምነው? አብሬው በልቻለሁ፣ አብሬው ጠጥቻለሁ፣ አብረን ብዙ ሚስጥሮች አውርተናል። ኖሮን ሊዳ የእኔ ልጅ ስም አማኑኤል ነው፣ የእሱ ወንድ ልጁ ስም አማኑኤል ነው። የልጁላ ስም ተሰጣጠናል እኔና ዮኒ ቬጋስ። ገባ? ስለዚያው ነቢዩ መሐመድ ከ600 ዓመት በኋላ መጥቶ ስለ ኢየሱስ የሚያወራው ውሸት ነው። አላምንህም። ዩ ካን ቴል ሚ ናው። አላምንም። አልነበርክም፣ በቦታው የለህም። የሌለኸውን ስለ ኢየሱስ ብታወራኝ አልሰማህም። እምሰማ ማንን ነው? አብረውት የነበሩትን። ማንን? ማቴዎስን። አብረውት የነበሩትን ማንን? ማርቆስን። አብረው ዮሐንስን፣ ሉቃስን ነው ማምናቸው። ስለ ኢየሱስ የጻፉት እነሱ ናቸው። ስለዚህ ችግሩ ምንድን ነው? በጣም ብስጭት አለ ሙስሊም ቤት። የሙስሊም ወንድምና እህቶቼ በጣም ይበሳጫሉ፣ በጣም ይናደዳሉ፣ በጣም ኃይለኞች ናቸው። ቁጭ ብለን እንነጋገር ስትለው ግን ይደነግጣል። በጣም ይናደዳሉ። በጣም እንትን አለ። ለምን ምን አገባ ይለዋል። ኦርቶዶክስን ግን ይሰድባሉ። ኦርቶዶክስን ያመናጭቃሉ። ኦርቶዶክስ 44 ለምን 44 አይደለም ሚሊዮን ታቦት ማለት ጣዖት ሆነ እንዴ? ስድብ እኮ ነው። እንደው ለፕሮቴስታንት ራሱ ወንድምና እህቶች ዕብራውያን ላይ ታቦት እንዳለ ይናገራል። የመሰዊያው ዕቃ ነው ታቦት ማለት መሰዊያው። ያንን ኦርቶዶክስ ታከብረዋለች። የማ ስለሆነ
የእግዚአብሔር ስጦታ ስለሆነ ነው። የማን ስጦታ ነው ታቦት? ማን የሰጠው ነው? ኢፍ ዩ ቲንክ ባህሪ በሙሉ ኦርቶዶክስ የያዘችው እግዚአብሔር ያለውን ነው። የእግዚአብሔር ሆነ ምንም ቢሆን እንዴት ነው ቅሬታ የሚሰማ? መስቀል እንኳን የምታደርገው ኦርቶዶክስ መስቀሉን ይሄን የምታደርገው የክርስቶስ ስለሆነ ነው። የማን ስለሆነ ነው የምታደርገው? የማርያም ስለሆነ ነው አይደለም። የክርስቶስ ስለሆነ ነው መስቀሉ። ችግሩ ምንድን ነው? ለእግዚአብሔር የተባለውን በሙሉ ተቃውሞ የእግዚአብሔር ነኝ የሚባል አዲስ ፍጥረቶች መጡ። ሆዳሞች መጡ፣ ክፉዎች መጡ፣ አውሬዎች መጡ፣ በጣም ጀጅመንታሎች መጡ። ስለዚህ አሁንም ለሙስሊም ወንድምና እህቶች የምጠይቀው ራሳችሁን ልጠይቅ። እንዳልኳችሁ ዮኒ ቬጋስን እንጂ እዮዳብ ጉቶን አታምኑት። ዮኒ ማኛን አውቀዋለሁ ብሎ እዮዳብ ጉቶ ወይም እንቁርቲ ስትለፈልፍ ብትውል ገስዋት እኔ ካወራሁት ቪዲዮ ውጭ ስለ እኔ ማንነት አያውቁ። እኔ ከሰራሁት ቪዲዮ ውጭ ስለ እኔ ሊያወሩ አይችሉ። የኔም ቪዲዮ ነው ፖስተው ዮኒ ማኛ እንዲህ ያለ የሚል ሌላ ማንነቴን አያውቁት። ስለዚህ በሙስሊምም የምነግርህ ከ600 ዓመት በኋላ መጥተህ ስለ ኢየሱስ ብታወራኝ አንተ የምታውቀው ነገር የለም። ኢየሱስ ይዶን ነው ከሱ ጋር የነበሩት የነገሩኝን እንጂ ማምነው ከ600 ዓመት በኋላ ነቢዩ መሐመድ መጥተው ኢየሱስ ማለት ይሄ ነው ማለቱ ውሸት አላምንም። ለራስህ ፈጠራ። እንዲያውም ከኢየሱስ የበለጠ ነቢዩ መሐመድ እኔ ነኝ መወደዲያ። ምንም የፈወሰው አንድ ነቢዩ መሐመድ ፈወሰ የሚባለው አስተማረ የሚባለው አንድ ትምህርት የለም። ዝነትን ምንም በምድር ላይ ያለ ነትን ግን ያስፈራሩሃል። ምን ያደርገዋል? እናጠፋለን የሚል ፕሪንሲፕል ነበር። አሁን ሰው መፍራት አቆመ። ምን አባ ማታመጣም ይላል። መናገር ይችላል። ማንም መናገር ይችላል። በመናገሬ ምን አባክም አንተ ያስከው ጎራዴ እኔም ቤት አለ። እንሰነጣጠቃለን። የሚፈራ የለም። ተግባባን። መነጋገር እንችላለን። አንተ እንደፈለክ ብለህ እኔ ስል መናደድ አትችልም። ስለዚህ እንደዚህ እያደረጉ የሚያስፈራሩ ቁማር ነበረ። አሁን እሱ ነገር አፈር ከድሜ ገብተዋል። እነ እፎይ ድምጥ ማጡን አጥፍተውታል። ያንን ማንነት ትሰማለህ። ቁጭ ብለህ የጻፍከውን ትሰማለህ። የጻፍከውን የአንድ ዓመት ህፃን ልጅ እግሯን ገጥመ ማውጣት ትችላለህ የሚል ትምህርታችሁን ትገጥማለህ። የራስ ትምህርት ነው። የሞተ ሰውን በመቀመጫው መሸጎር ትችላለህ። ትምህርት ነው። ሊጥ አብኩተህ ትለጠልጣለህ። ትምህርት ነው። ያንተ ይካን ቢማረሚ አረቦች ናቸው የሸወዷቹ። አረብ ነው የሸወደ። ጋኔል አለን እኛ ጋኔል አለን ብሎ ራሱ ነው የሚያስተምረው። ላሳየ ጥላቻ አይደለም። እናንተ ስትናገሩ ምንም ችግር የለውም። ሌላው ሲናገር መበሳጨት የለባችሁ። ጠይቅ ራስን። ይሄን ነው እንዴ የምከተለው ብለህ እስቲ ላሳየ። ብዙ ነገር ስላለ ብዬ ማለት ነው። በጣም በሚያሳዝን ሁኔታ ማለት ነው። ይህን ነገር ለማወቅ ይሄው ራሱ የጂኒ አማኝ አለ ቢባል ምንድን ነው የሚከብደው? እንደውም ከዚህ የበለጠውን ምንም ሳንሸማቀቅ በኮንፊደንስ መናገር አለብን። ከአጋንንት ከጋኔኖች ውስጥ ያመኑ ሙስሊሞች ወንድሞቻችን ናቸው። የጾታውን ጉዳይ ወደፊት እንመጣለን። ሴቶቹ እህቶቻችን ናቸው። አቡ ሀይደር የጂኒ ወንድም አለው። አቡ ሀይደር የጂኒ እህት አለው። ምንድነው የጂኒ አማኝ አለ ቢባል ምንድን ነው የሚከብደው? እንደውም ከዚህ የበለጠውን ምንም ሳንሸማቀቅ በኮንፊደንስ መናገር አለብን። ከአጋንንት ከጋኔኖች ውስጥ ያመኑ ሙስሊሞች ወንድሞቻችን ናቸው። የጾታውን ጉዳይ ወደፊት እንመጣለን። ሴቶቹ እህቶቻችን ናቸው። አቡ ሀይደር የጂኒ ወንድም አለው። አቡ ሀይደር የጂኒ እህት አለው። ምንድነው የጂኒ አማኝ አለ ቢባል ምንድን ነው የሚከብደው? እንደውም ከዚህ የበለጠውን ምንም ሳንሸማቀቅ በኮንፊደንስ መናገር አለብን እና ይሄ አሁን ጂኒ ወንድም አለ በጌታ በኢየሱስ ስም ነው እንግዲህ በኦርቶዶክስም ሆነ በፕሮቴስታንትም ሆነ ጂኒን የምታባረው ከአንተ። ጂኒ ብራዘሬ ነው ይላል መጥቶ። ምን ችግር አለው ይላል። ጂኒ ጀለሴ ነው። በዮኒ ማኛ ቋንቋ ጂኒ ቆለጥ
ወንድሜ ነው እህቴ ነው። የጾታውን ነገር ቀስ ብለን እያየን እንነጋገራለን። ሴት ብትሆን ልትለጠልጣት ነው? የሴት ጅኒዋን ልታጫውት ነው? አልገባኝ። የሴት ጅኒ ለጥልጠ ከአንተ ጋር ጀለስ ታረጋታል? ስላልገባኝ ነው የምጠይቅ። ራስ ስላልክ ነው። ራሱ የተናገረውን እኔ ሳወራው ችግር አለ። የጅኒ ወንድም እህት አለኝ። የጾታውን ነገር ወደፊት እንነጋገራለን። ምንድን ነው ችግሩ? ጅኒ አሬመጭ ጅኒ ጀለሰ አለው። ስለዚህ ለዚህ ነው ሰው ግደል ግደል የሚል ስሜት ያለ አባቴ። ሰው ግደል ግደል፣ ጨርስ ጨርስ፣ እረድ እረድ የሚል ስሜት ያለ ለዛ ነው። ስለዚህ እንደዚህ አይነት ትምህርቶች ለእናንተ ይጠቅማሉ ወይ ነው። አጋንንት እንዴት አጋንንት በዋለበት ቅዱሳን ይውላሉ? አጋንንት በዋለበት እንዴት ቅዱሳን ይውላል? እስቲ ስሙ። ከጋኔኖች ውስጥ ያመኑ ሙስሊሞች ወንድሞቻችን ናቸው። የጾታውን ጉዳይ ወደፊት እንመጣለን። ሴቶቹ እህቶቻችን ናቸው። አቡ ሀይደር የጅኒ ወንድም አለው። አቡ ሀይደር የጅኒ እህት አለው። ምንድነው የጅኒ አማኝ አለ ቢባል ምንድን ነው የሚከብደው? እንደውም ከዚህ የበለጠውን በጌታ በኢየሱስ በኮንፊደንስ መናገር አለብን። ከአጋንንት ከጋኔኖች ውስጥ ያመኑ ሙስሊሞች ወንድሞቻችን ናቸው። የጾታውን ጉዳይ ወደፊት እንመጣለን። ሴቶቹ እህቶቻችን ናቸው። አቡ ሀይደር የጅኒ ወንድም አለው። አቡ ሀይደር ይመች አቡዬ ይመችሽ። ባለ ጅኒ ያምነሽ አባቴ። ለዚህ ነው የምከድመው። ጌታ ሆይ ለይተህ ምታ። የኦርቶዶክስ ልጆች በደንብ ጸሎት አድርጉ። እግዚአብሔር ምስክሬ ነው የምላችሁ። በጣም በጣም ምንድን ያለው አንተ ለሰዎች ቢዝነስ ለሰዎች ገንዘብ ማግኛ ብለህ አላህ ያልፈቀደው አላህ ያልደነገገው ዲን ላይ ሂደህ ለምን ታከብረዋለህ? የጎዳና ቢድዓ ላይ አንድም መስለሃ የለውም። እነሱ መስለሃ ብለው የሚያነሱት ነጥብ ምንድነው? ኦርቶዶክሶች አብዮት አደባባይ የኛ ነው ይላሉ። ስለዚህ እኛም አብዮት አደባባይ፣ መስቀል አደባባይ የሙስሊሞች ጭምር ሀብት እንደሆነ ወጥተን እናሳይ ይላሉ። በዚህ ነው እንደምታሳየው ዲን ላይ አዲስ ጭማሪ እየጨመርክ መስቀል አደባባይ የኛ ሆነ አልሆነ ምንድን ነው የምንጠቀምበት? ምንድን ነው የሚያደርግልን? ወይስ ከኦርቶዶክሶች ጋር የጎዳና ላይ እግዚአብሔር ባርክ። አንተ ይህን ልጅ ደግሞ የሚያስተምረው ትምህርት አለ በጣም የሚያስደነግጥ። አትፈሩ። ሴት ልጅ እንደፈለገች እንድታረጋት እንትን ይፈቅዳል ብሎ የሚያስተምረው ትምህርት አለ። በጣም የሚያስደነግጥ ማለት ነው። ትምህርቶች አሉ። ምን ልል ነው? እየተሳደብኩ አይደለም። እንደምታዩት የራሳቸውን ነገር እያወጣው እያሳየው ነው። ተግባባን? ለምን ብዙዎቹ ኦርቶዶክስ ላይ ፕሮቴስታንቱን ብትለው ሙስሊሙን ብትለው ተነስቷል። እኛም ደግሞ የኦርቶዶክስ ልጆች ኦርቶዶክስን የሚከላከልበት ነገር በራሳቸው ቪዲዮ በራሳቸው ማንነት እያወጣን እናስተምራለን። ኦርቶዶክስ አትናደድም። በነገራችን ላይ እናንተ መደበሪያችን ናችሁ። እግዚአብሔር በሚያውቀው መደበሪያችን ናችሁ። እንዴት ካልከኝ እኔ አይቻቸዋለሁ። ሁላችሁንም አየሁ። ስለዚህ ያንን ነገር ነው የምነግራችሁ። ተግባባል? ስለዚህ አሁን ምንድን ነው የሚሻለው መሰላችሁ? እንደ መፍትሄ ኦርቶዶክስ በጣም ጀግና ልጆች አፍርታለች። በጣም በዚህ ዘመን የኦርቶዶክስ ምን ማያ ነው ብርሃን የምትሆንበት ዘመኗ ነው። ለሚሰይር ጌን ደሜን አውረዋለሁ። ኦርቶዶክስ ብርሃኗ የተገለጸበት ዘመን ነው ይሄ። የሌሎቹ ጨለማ እንደሆነ ማሳያ ነው። ጨለማ ላይ ነው ያላችሁት። ጨለማ አሁን ለምሳሌ በእስልምና ይቅርታ፣ በፕሮቴስታንት አድመኝነት አለ፣ ክፍፍል አለ፣ ልዩነት አለ። ስለዚህ ከጌታ እንዳልሆናችሁ በዛ ታውቃላችሁ። አድመኝነት፣ ክፍፍል፣ ሻጥር፣ በጌታ ስም መነገድ፣ ወንበዴነት አለ። ስለዚህ እውነተኛው ክርስቶስ የለም ማለት ነው። እውነተኛው ጌታ የለም።
ይሄ ባለበት ክርስቶስ የለም። አድመኝነት፣ ሻጥር ባለበት ክርስቶስ የለም። ኦርቶዶክስ ቤት አድመኝነት የለም። ይሄን ፓስተር እናጥፋው። ይሄ ፓስተር አንዱን ፓስተር ምን እንዳደረጉ ልንገራችሁ። እግዚአብሔር ምስክሬ ነው የምለው። ምን ያደርጋል? በጣም ቤተክርስቲያን ቸርች በመትከል ይታወቃል። አሜሪካን ሀገር ላይ በጣም ይታወቃል። እማውቀው ሚስጥር ነው። ምናልባት ሪከርድ አድርጉለት፣ ደንግጦ ይሰማል ይሄን ነገር። በጣም ይታወቃል። አሜሪካን ሀገር ላይ ቤተክርስቲያን ቸርች በመመስረት የጴንጤን ምን አደረጉት መሰላችሁ? ሴት ላኩበት። እራሳቸው ጴንጤዎች የሆነች ሴት ጀንጅ ነው ቻፓ ሰጠው ላኩበት። ቪዲዮ ሆቴል አስገብተው ቪዲዮ ቀርጸው ልጅቷ ተከፍሏት ቪዲዮ ተቀርጣ ጴንጤ ናት እሷ እየለጠለጣት ራሱ ፓስተር ቀርጸው ቪዲዮን ሰጠቻቸው። ለነዚህ በብዙ ብር ማለት ነው። ለሌላ ፓስተር ምን አደረገው? ከዚህ በኋላ ይሄን ነገር ለቀ ካልሄድክ ይህን ቪዲዮ ለቀዋለሁ አለ። የገዛ ጓደኛው ፓስተር ነው። ምን ትሉታላችሁ? ይሄን እንደዚህ አይነት በኦርቶዶክስ ታመጣላችሁ? ትምህርት በጣም አስቀንጦት የሆነ ኦርቶዶክስ ወንድሙን ለመጣል የሚመጣ አለ። ይህንን አድርገውታል። በሚያሳዝን ሁኔታ። ሌላው ኢቭን ዘማሪ ተከስተን ዘሴርማ እኔ በጣም ትህትና እንዳለው አግኝቸው ሻይ ቡና ብያለሁ። እግዚአብሔር ምስክሬ የመጨረሻ ትሁት ወርቅ የሆነ ወንድም ነው ዘማሪ ተከስተ። እግዚአብሔር ምስክሬ ይኸው እውነቱን ነው የምነግራችሁ። ዘይሴርማ ሴታፕ አድርገው ወንድ ልጅ ማናችንም ብንሆን እካክነን የፈለገ ቅድስና ቢኖረን እንታለላለን። በሴት ከቀረቡ ከመጡ ካባበሉን ምናምን ባናትን ሊተክሉ ይችላሉ። ማንኛውም ሴት ፓወር አላት፣ ፓወርፉልና። ለምን ሳምሶን የወደቀው በሴት ነው። ዳዊት የወደቀው በሴት ነው። ሙሴ የወደቀው በሴት ነው። እነ ሰለሞን ብትንትናቸው የወጣው በሴት ነው። ሴት ልጅ ኤክስትሪምሊ ፓወር አላት። ፓወር ኦፍ አትራክሽን ሴት ልጅ አላት። ስለዚህ ወንድማችን ተከስተን በጣም የደመቀበት በጣም የሚዘምር ነው። በጣም እኔ በጣም ነው የሚመቸኝ እግዚአብሔር በሚያውቀው እሱን ደሰርሞ ከዛ ዜና ላይ ነው ያወጡት እና ያሳዝናል። እንደዚህ አይነት ነገር አድመኝነት፣ ተንኮል ምናምን እነሱ ቤት አለ። በጭራሽ የሰውን ውድቀት የሚመኝ በኦርቶዶክስ አታመጣም። አንድ መምህር ካስተማረ የተከበረ መምህር ነው ይባላል እንጂ የሚጥል የለም። ተግባባን። ስለዚህ አሁን የምላችሁ ምንድነው? አድመኝነት፣ ተንኮል፣ ልዩነት ባለው ላይ ምን ተፈጥሯል? ተወድቃላችሁ ነው የምለው። እና ኦርቶዶክስ እንደዛ አይነት ነገር የላትም፣ አድመኝነት የላትም።